ጨረቃዎች ወይ ጨረቃዎች ወይ ጨረቃዎች፣ አንድ ነገር ልላችሁ ነው የመጣሁት። ዛሬም ግራ ትጋባላችሁ እርግጠኛ ነኝ ማለት ነው። ነገ ገና ነው አይደለ? ተነገ ወዲያ ሐሙስ ነው። ነገ ገና ነው። ተነገ ወዲያ ሐሙስ ነው። ነገ በሀይሚ ቤት ቪዲዮ ይለቀቃል። ተነገ ወዲያ የቀለበቱ ፕሮግራም ማለት ነው። አያችሁ፣ አሁን ዛሬ ለሀይሚ ቀለበት ሲያደርግ ብሩኬ ምንም ነገር የለም፣ ሰው የለም፣ ምን የለም። አያችሁ፣ ገና ዝግጅት ላይ ነው፣ እየተዘጋጀ ነው ለሐሙስ ማለት ነው። ግራ አትጋቡ ልላችሁ ፈልጌ ነው። ሴት ደግሞ ያው ትንሽ መግደርደር ያለ ስለሆነ ሀይሚ ዛሬ ተግደርድራ ሂዳለች። ምክንያቱም ቀለበቱ ሐሙስ ስለሆነ ማለት ነው። ልንገራችሁ ብዬ ነው። ቀለበቱ ሐሙስ ስለሆነ ነው ዛሬ እንደዚህ የሄደችው እንጂ ቀለበቱ ሐሙስ ነው። እውነቱን ስነግራችሁ ሁሉም ባሉበት ጓደኞቹ ባሉበት በተሰባሰቡበት ማለት ነው። ይህን ነው ምላችሁ። እናንተ አሁንም አትነቁም እኮ ኮሜንት ሂዳችሁ አንብቡ። ማርያምን የሚጽፉት ኮሜንት እኮ በኢየሱስን ሀይሚ ደግ አረግሽ እሰይ የሚል ህዝብ አለ። ኧረ እናንተ መቼ ነው የምትነቁት? መቼ ነው ሰው የምትሆኑት? ኧረ ሀይሚ ደግ አረግሽ እሰይ ደግ አረግሽ ይላሉ። በመድኃኒዓለም መቼ ነው ሰው የምትሆኑት? እናንተ መቼ ነው የምትነቁት? እውነትም እንዲሁ በጎች የተባል ነው። እውነት ነው በጎች ነን አንዳንዴ። እውነት ሰላም እንዴት ናቸው? አይን አለም እንዴት ናቸው? አለው ደህና ነኝ እግዚአብሔር ይመስገን። የምሬ ነው የምላችሁ። ደስታ ነው ሰሞኑን፣ እውነቴን ነው ደስታ ነው። እንዲሁ ታምፕሌን ላይ እኮ የሚያደርጉትን ፎቶ አይታችሁ እንዲሁ ትንሽ ትምህርት አትወስዱም እንዴ? እኔ እኮ የሚገርመኝ እናንተ ትምህርት አትወስዱም? ትንሽ ታምፕሌን ላይ እንኳን የሚጠቀሙትን ፎቶ እሱን እንኳን አይታችሁ ትንሽ አጠረጥሩም እንዴ? እንዲሁ ትንሽ አያችሁ። ጀግና ናት ሀይሚ፣ የስራ ሰው ናት። አልገባችሁም እናንተ? ዛሬ እንደዚህ ብላ መሄዷ ለብሩኬ እይታ አለ። ገባችሁ? ነገ ደግሞ እንደዚሁ አበቃ። ሐሙስ ቀለበት ያስራል በሱ ቤት አለቀ። ጓደኞቹ በተሰበሰቡበት ዛሬ ዝግጅት እያዘጋጁ ነው። ከዚህ ከጥቁሩ ልጅ ጋራ ከሚኮ ጋር ሚኮ ነው ማን ከሚባለው ዝግጅት ላይ ናቸው። ገና ምንም ነገር የለም። ዛሬ ለሀይሚ ቀለበት ላርግ ሲል ምንም የለም። ለመስራት ስለፈለጉ ነው። ቀለበቱ ሐሙስ ነው አለቀ። ይህንን ማወቅ አለባችሁ። ይሄው እኔ እኮ የምናገረው ነገር በጣም ትክክል ነኝ። አሁንም እናንተ አትነቁም። ሀይሚዬ ደግ አረግሽ አንቺ፣ እሱ ላንቺ አይመጥንሽም፣ ደግ አረግሽ እንዳትቀበይ ኮሜንት ላይ ቱ ምን አይነት ሰው ናቸው? ሀይሚን ለወንድማችሁ ልትድሯት ነው እንዴ? ብሩኬን ለእህታችሁ ልትድሩት ነው እንዴ? እኔ እኮ ግራ የምታጋቡኝ ነገር ይሄ ነው። ተረጋጉ እንጂ እንዴ! ሲጀመር ቀለበት ሲደረግ ነጭ በነጭ ቀሚስ ለብሳ ነጭ በነጭ ቀሚስ ለብሳ ምናምን ነው የምትመጣው። ገባችሁ? ሱሪ ለብሳ አይደለም። ይህንን ልታውቁ ይገባል። መጀመሪያ ይህን ወቁ። ገባችሁ አይደለ? ብዙ ተመናገር ከመጻፍ በፊት ማስተዋል የሚባል ነገር አለ። አስታውሉ። ብሩኬ ደግሞ ሊያስመስል ከመጨረሻ ላይ ድፍት ይላል ምናምን። ልክ ዳኒሮ ያለ ጽጌ ቀለበት እንዳረገ ፕራንክ ማለት ነው። አያችሁ? ተገባችሁ? ይሄ ነው። ወይኔ እናቴ እንዲያው ምን ይሻላችኋል እናንተ? እንዲያው ኧረ ተው ተው እናንተ ልጆች ተው ተው። ኧረ ተው ብሩኬ ተው ተው። እንዲሁ ምን ይሻላችኋል? ሁለታችሁም አንድ ሆናችሁብን እኮ። ይመች የስራ ሰዎች። ሐሙስ ጠብቁ። ለማንኛውም ውዶች ሀይሚና አሁን ሀይሚ ዛሬ ከዴጋ መሆን አትፈልጊም ሲላት አዎ አልፈልግም ስትል ኮሜንታተሮች ከስር ሌላ ይጽፋሉ። መስሏችኋል? እናንተ ለነገሩ አይገባችሁም። ለእናንተ 30 ጊዜ መናገር ራሱ የልብ ድካም ነው። ለእናንተ 30 ጊዜ ማን ይነግራል? እናቴ የራሳችሁ ጉዳይ። ምንም ቢባል የሚገባችሁ ሰው ስላይደላችሁ የራሳችሁ ጉዳይ። ለእናንተ መናገር ራሱ ይሰለቻል። 30 ጊዜ እሷ በተናገረችው ቁጥር ትክክል ነሽ እያላችሁ፣ እሱ በተናገረው ቁጥር ትክክል ነህ እያላችሁ ዝም ብላችሁ እንደ በግ ተጓዙ ማለት ነው። የስራው እንኳን ባህሪ የማይገባችሁ ህዝብ ናችሁ ያላችሁት። እንዳለ ታትማሩ ነው እንደ ወደ ስደት የመጣችሁት። ቢያንስ እኮ እስከ 8ኛ ክፍል እስከ 9ኛ ክፍል ተምራችሁ ነው ስደት የመጣችሁት። ታዲያ ሰው የሚሰራው ነገር የሚያቀርበው ነገር ትንሽ እንኳን አይምሯችሁ አያስተነትንም እንዴ? ምንድን ነው የሚሰሩት? ምንድን ነው አሁን ዛሬ ብሩኬ ለሀይሚ ቀለበት ሲል ምን አለ? መጠጥ የለ ምን የለ ኬክ የለ ምን የለ። ገና ዝግጅት ነው። አያችሁ? ዛሬ ዝግጅት ነው። ነገና ዛሬ ያዘጋጃሉ። ሐሙስ ቀለበት ነው። አለቀ። ይሄ ነው ከገባችሁ ማለት ነው። ከቡታጅራ ቀለበት አድርገው ነው ወደ አዲስ አበባ የሚመጡ። ይሄ ታወቀ ነው።
አያቸው። ዛሬ ደግሞ እንደዚህ ያደረገችው ሀይሜ ተመካክረው ነው። ይሄ ምክክር ነው። እየተመካከሩ ነው የሚሰሩት፣ ዝም ብለው አይደለም። እናንተ በማይገባችሁ ነገር ዝም ብላችሁ ኘኘኘኘኘ ትላላችሁ። ስራችሁን ስሩ። እንትን አትበሉ ማለት ነው። አትርከሙ። እነሱ አንዲ ናቸው። ገባችሁ? ካሜራው ከተዘጋ በኋላ ሀይሚ ይምልስ ብላ ትመጣለች። እንዲሁም ዝግጅቱን አብራ ታዘጋጃለች። አይ ልንገራችሁ ብዬ ነው። እናንተ ከሆናችሁ አይገባችሁም እና ልንገራችሁ ብዬ ነው ውዶች። በጎች አሉን፣ እውነተ በጎች። ኧረ አይታችሁ ነው ስም ያወጣችሁልን ነገሩ። እውነታችሁን አይታችሁ ነው ጥሩ ስም የሰጣችሁን። እናመሰግናለን። ጥሩ ስም ነው የሰጣችሁን። ጥሩ ስም። ጉድ እኮ ነው። ሰው የሚሰራው ስራ እንኳን ትንሽ ቆም ብሎ ለማሰብ አይሞክርም። ምንድን ነው ብሎ ማስተንተን አትችሉም። ትንሽ እንኳ አይገባችሁም። የሚሰሩት ነገር፣ የሚያስተላልፉት ነገር። አሁን ዛሬ ብሩኬ ለሀይሚ ቀለበት ሲያደርግ ምን አለ? ምንም ነገር የለም። ታዲያ በዚህ እንኳን አይገባችሁም? ዛሬ ፕራንክ ያደርጋሉ፣ ነገም ያደርጋሉ፣ ተነገ ወዲያ የትክክለኛ ቀለበቱን ያደርግላታል በጓደኞቹ ፊት። አለቀ። ይሄ ነው። ያኔ እሷም ትቀበላለች። ይሄም አይቀር ነው።